አታነሳም አለሽ ሜሪ ሩትን ትክ ብላ ከተመለከተቻት በኋላ። ሩት ለሜሪ መልስ ሳትሰጥ ስልክ ውስጥ የሚመጣውን የስልክ ድምፅ እንደመጠባበቅ አለች። ሆኖም ከስልክ ውስጥ አንዳች ምላሽ አልነበረም። በረዥሙ ተንፍሳ ስልኩን ከፊታቸው ካለው ጠረጴዛ ላይ አስቀመጠችው። አታነሳም፣ ምናልባት እማይጋን ሞክር እንዴ አለች ሩት በጥያቄያዊ መልክ አንዴ ሜሪን አንዴ ሄርሜላን ሐሳብ እንዲያጋሯት እየተመለከተች። ማይሁን ምን ስልክ ስትመልሳለሽ ብለሽ ነው አለች ሄርሜላ። ነገሩ ብዙም ሳያምራት ቀርቶ ቢጨንቀኝ እኮ ነው ሄርሜ፣ 1 ወር ሙሉ ለቅሶ ተቀምጠው ሳትነግረን አለች ሩት አፋን በእጆቿ ሸፈን አደረገች። ሶስቱም ከአንዳች ትካዜ ውስጥ ገቡ። ፊታቸው ላይ ከባድ የሚባል ጥልቅ ሐዘን ይነበብ ነበር። ወዲያው ከካፌው ሰፊው 4 ማዕዘን ጠረጴዛ ላይ የነበረው የሩት ስልክ ሲያንቃጭል ደንገጥ ብለው ከነበሩበት ሐሳብ በትታሉ። እሷ ናት አለች ሩት ቀደም ብላ የደወለችላት ሐሴት መሆኗ ስትገነዘብ ደስታም ድንጋጤ ቢጤ ስሜት አንድ ላይ ሰውነቷን ወሯት። አንሾርሺው አለች ኩላ ሜሪ እጇን እያውለበለበች። ሄሎ ሐሲ አለች ሩት። ከስልኩ ውስጥ የሚመጣው ድምፅ የጓደኛዋ እንዲሆን አብስታ ተመኘች። ስፒከር ላይ አድርጊው አለች ሄርሜላ ድምጿን ቀነስ አድርጋ በእጇም ጭምር ምልክት ለሩት እያሳየች። ሩትም በነገሩ መስማማቷን ለመግለጽ በፍጥነት በአዎንታ ጭንቅላቷን ከነቀነቀች በኋላ ስልኳ ላይ የስፒከር ምልክቱን ተጭና ስልኳን ጠረጴዛ ላይ አስቀመጠች። ሐሴት አንቺ ነሽ ስትል ሩት ጥርት ባለ ድምፅ ጠየቀች። አዎ እኔ ነኝ ሩቲ፣ እንዴት ነሽ? ሶሪ አስጨነኩሽ? እቃ ፓክ እያደረኩ ስለነበር ነው አለች። ከስልክ ውስጥ የተሰማው የሐሴት ድምፅ በድካም አማካኝነት ትንሽ ቀዝቀዝ ያለ ይመስላል። ችግር የለውም፣ ነገር ግን አሳሰብሽን እኮ ሐሴት። በነገራችን ላይ አንድ ላይ ሆነን ደወልንልሽ እኔ ሜሪና ሄርሜ አለች ሩት ጓደኞቿን ቀና ብላ እየተመለከተች። ኦሆ ደስ ይላል። ድጋሚ የወጣው ድምፅ ምንብዛም ለነገሮች ጉጉትም ሆነ ምንም አይነት ስሜት ያደረበት የሚመስል አልነበረም። ሐሴት ከድምጿ አንዳች በድን ነገር እንደሆነች ያሳውቅባት ነበር። ሐሴትዬ እንዴት ነሽ? በረታችሁ? አለች ሄርሜላ ድምጿን ከፍ አድርጋ። ያ ሄርሜ ከመበርታት ውጭ ምን አማራጭ አለ ብለሽ ነው አለች። እንደ ነገሩ የግዷን ፈገግ እያለች። እመይስ አለች እንስፍስፏ ሜሪ ሳታስበው አንዳች ነገር ድምጿን ተናንቆ በእንባ ሲቃ ትግል ለማውራት እየቸገራት። ምን ታረጋዋለሽ ብለሽ ነው? የልጇን ሞት አምና መንኩስናዋንም ተቀብላ ገዳም ገብታለች አለች የግዷን በሐዘን በተሰበረ ቅላጼ። እማይ ገዳም ገባች አለች ሩት ደንገጥ ብላ። አዎ ቀደም ብሎ ሐሳቧ ነበር፣ ግን በዚች ህይወት ውስጥ
ማን እንደሚቀድም ማን እንደሚኖር ማን እንደሚሞት መችና ቃለም ብለሽ ነው ሩቴ። ሆኖም ሁሉ ለበጎ ነው። እማዬንም ከደህና ቦታ ስላኖርኳት አሁን ላይ ሐሳብ አይገባኝም አለች ሀሴት። ከንግግሯ በኋላ የማለቷን ለማስገንዘብ በሚመስል መልኩ በረዥሙ ተነፈሰች። ላፍታ ያህል በሶስቱም መሃል ዝምታ ሰፈነ። ሜሪ መቆጣጠር ያቃታትን እንባዋን ለመግታት የራሷ ሞግት ውስጥ ገብታለች። ሄርሜላም ጓደኛዋን የሚያጽናናላት ቃላት አጥሯት በሐዘን የተሰበረ አይኗን ከወዲያ ወዲህ ታንከባልለዋለች። ሩት ሐሳቧ ከጓደኛዋ ድምፅ ላይ ነበር። ልታቅፋት፣ ልታጽናናት፣ ከጎኗ ሆና ልታበረታት ያልቻለችው ጓደኛዋ ድምፅ ላይ ሐሳቧን አሰፈረች። ሀሴት አለች ረጋ ባለ ድምፅ ተጣርታ። የሚል ምላሽ ድምፅ ከስልክ ውስጥ ተሰማ። ጓደኛዬ አለች ሩትም እንባዋን ለመቆጣጠር እየታገለች። አንቺስ እንዴት ነሽ? ግን አሁን ከጎንሽ ሰው ያስፈልግሻል። አሁንም ቢሆን አልረፈደም፣ እንምጣ፣ እኛም አልቅሰን እርማችን እናወጣሽ ስትል ጠይቀች። ሀሴት ላፍታ ያህል በዝምታ ቆየች። ሩቲ እኔም በሆነ እዚህ ጎባ መቆየትን አልሻም፣ ቀይን ሸክፍ ያለው እሺ፣ ነገ ወደ እናንተ መጣለሁ። ባይሆን ከእናንተ ጋር ከመጣው በኋላ ለመታደስ ጓደኞቼን እፈልጋለሁ። እናም እዛ በርትታችሁ ጠብቁኝ አለች ሀሴት። ቆይ ወደኛ ጋር ጠቅልለሽ ልትመጪ ነው ሀሴት አለች ሜሪ እንባዋን በእጇ እያበሰች ደንገጥ ብላ። አዎ እዚህ ምንም የለኝም። የተወለድኩበት ሀገር ወንድሜን እናቴን ጭምር ነጥቃኛለች አለች ሀሴት በምሬትና በጥላቻ መልክ የተናገረችው ንግግር ነበር። ሀሴትዬ ነገሩ ከበድ ያለ ነው ይገባኛል፣ ግን እሜስ እሷን ለማጥለሽ አለች ሩት በመሃል ጣልቃ ገብታ ስጋት የፈጠረባትን ጥያቄ እየጠየቀች። እሷን ከደህና ቦታ አሳርፊያታለሁ ሩቴ፣ ነገር ግን እኔ መጥቼ መግባት ሰርቼ መብላት አልችልም። እዚህ መቆየት አልችልም። መንደሩ ወንድሜን ያስታውሰኛል። ለሰው ህይወት ሳይጨነቅ በመኪና ህይወቱን ስለተጠቀው ምስኪኑ ታናሽ ወንድሜ ሳስብ ውስጥ ይቃጠላል። ታዲያ ከዚህ ሀገር እንዴት ብዬ ሰነብታለሁ? ምንስ አለኝ ብዬ ኑሮ ይመራለሁ አለች በእንባ ታጅባ እያለቀሰች። የሷን ንግግር ተንተርሰው ድምፃቸውን ዝግ አድርገው ሲያለቅሱ የነበሩት ሶስቱም ራሳቸውን ለመቆጣጠር ታገሉ። እሺ እዚህ ግን ስራ አግኝተሻል ሀሴት አለች ሩት። አዎ ሁሉን ነገር ጨርሻለሁ። ነገ ወደ አዲስ አበባ መነሳት ብቻ ነው የቀረኝ አለች ሀሴት። ድምጿ የቆራጥነት ይመስላል። ሀሴቲ አታስቢ፣ የሚያስፈልግሽ ነገር ሁሉ እኛ ከጎንሽ ሆነን ለማገዝ ዝግጁ ነን አለች ሄርሜላን ፈጠን ብላ። እሺ ከዚህ ስነሳ ደውላለሁ አለች ሀሴት። ሶስቱም በየተራ ከተሰናበቷትና የሚያበረታትን ቃላቶች ጣል ካደረጉ በኋላ ስልኩ ተዘጋ። ሶስቱም ላፍታ ያህል በየፊናቸው በሐዘን ትካዜ ነጎዱ።
ቤት የት ነው የምታርፈውስ ግን አለች ሜሪ ከሐሳቧ መለስ ስትል። አላሰብኩበትም ግን ያው መከራየት አሁን ላይ ካልቻለች እና ቤት ካላገኘች እንደድሮ ከኔ ጋር ትቆያለች፣ ችግር የለውም አለች ሩት ቀደም ብላ ፈቃደኝነቷን እየገለጸች። አራቱ ወፎች ተብለው የሚጠሩት እንስቶች ትውውቃቸው የግቢ ላይፍ ላይ ነበር። ሶስቱም ከተለያየ ቦታ ባህልና ወግ መምጣታቸው ለየት ያለ የማይጠበቅ ፍቅርና አንድነትን ሊያጎናጽፋቸው ችሏል። ሩት ከአዲስ አበባ፣ ሜሪ ከድሬ፣ ሄርሜላ ከትግራይ እንዲሁም ሐሴት ከጎባ ነበሩ። እንደ ቀልድ በዶር በተለያዩ ጉዳዮች የተደራጀው ጓደኝነት ለ7 ዓመት ጸንቶ የቆየ ምርጥ ጓደኝነት ሆነ። ሁሉም በየራሳቸው ክህሎት፣ በየራሳቸው አመልና ጸባይ ጥሩ የሚባል መተሳሰብና መዋደድን አተረፉ። ህይወት ገመዷን ተከትላ እንደምትጓዘው ከ4 ዓመት የትምህርት ጊዜ በኋላ ሁሉም ወደ የራሳቸው ህይወት ተበታተኑ። ሆኖም ጠንከር ያለ ጓደኝነታቸው ከዚህ ሁሉ ነገር ሊበግራቸው አልቻለም ነበር። ሆኖም በመሃል አንዷ ወፍ ተሰወረች። ድምጿን አጥፍታ ኮበለለች። እሷን አየው የሚል ጠፋ። ከወራት በኋላ የሴቶቹ ስልክ አቃጨለ። መርዶ ተሰማ፣ ሐዘን ሰፈነ። ሶስቱም እንደ ወንድማቸው በፍቅር ያሳደጉት ታዳጊው የ4 ዓመቱ ሐሴት ብቸኛና ታናሽ ወንድም በመኪና አደጋ ህይወቱ እንዳለፈ ተሰማ። ሐሴት ነገሩን ከጓደኞቿ ደብቃና ሸፍና አፈር ሳያለብሱት መርዶ እንደተራ ሰው በስልክ ብቻ እንዲሰማ ያደረገችበትን ምክንያት ሊደርሱበት ባይችሉም ሐዘኗን ተነርተው ወደ አዲስ አበባ ጠቅልላ ጉዞ ለመጀመር ዝግጅት ላይ ያለችውን ጓደኛቸውን መጠባበቅ ጀመሩ። ተመላልሰው ላይ ደርሱላት ነገር ረቃ በብቸኝነት ተቆራምዳ ሐዘኗን ብቻዋን እየተጋፈጠች ያለችው ጓደኛቸው ወደ እነሱ ቀረብ ማለት በአንድ በኩል ታላቅ ረፍትን ሰጥቷቸዋል። ሽርጉዱ ተጀመረ። በችኮላ ሐሴት ያስፈልጋል ብለው ያሰቡትን ነገር ማሰናዳት ጀመሩ። አቀባበሉ የነበረው ሩት ለብቻዋ ቤተሰብ ተከራይቶ ከሚያኖራት ከፀሐይ ሪል ስቴት አፓርትመንት ውስጥ ነበር። ሜሪ ሐሴትን ተቀብላ ወደ ሩት ቤት አቀናች። ሜሪ ጓደኛዋ ተቀይራ ከስታና ጠቋቁራ ነበር ያገኘቻት። ሐሴትን ስትመለከት ሐዘኗ ይበል ተፈንቅሎ ወጣ። ሆኖም ሐሴት በድን ሆና ነበርና የእንባ ዘለላ እንኳን ከዓይኗ አልወረደም። ለሐሴት ሁሉ ነገር አንድ ቦታ ላይ በስህተት የቆመ ይመስል ነበር። የኔ ውድ አሉ በየተራ ሄርሜላና ሩት ሐሴት ላይ ተጠምጥመው እንባቸውን እያፈሰሱ። ነገር ግን በድጋሚ ከሐሴት አንድም እንባ ሆነ የሐዘን ፊት አይስተዋልም ነበር። የተመለከቱት የሚያውቋትን ጓደኛቸው ሐሴትን አልነበረም። ሐሴት ተቀይራለች። ሐዘን አጥንቷን ሰባብሮ ህሊናዋን አጠልሽቶ ማንነቷን ቆሌ ያሳጥቶ ልክ እንደ በድን ካለህይወት የቆመች የሙታን መንፈስ አስመስሏታል። ለሷ ግን ያ ምንም አልነበረም። በህይወት ተስፋ የቆረጠች ያሸለበውን ወንድሟን በቅርቡ ለመከተል የፈለገች ትመስል ነበር። ሶስት ወፎች ጓደኛቸውን ሽር ብትን ብለው እያስተናገዱ እፊቷ ስሜታቸውን ደብቀው በደስታና በፈገግታ ልቧን በአንድ ቀን ውስጥ ሊጠግኑ ሞከሩ። ሆኖም ያቺ የሚያውቋት ሐሴት ሳትሆን ሌላ ሐሴት የቅዷን ሳቋን እየታገለች ልታታልላቸው ስትሞክር ተመለከቱ። ሐሴት እዚህ በመምጣትሽ እንዴት ደስ እንዳለን እናውቃለን። ብዙ ሰው አብሯችሁ ሊኖር ይችላል።
ያ እንደነበር ሆኖም ስሜትሽ ያለው ከዚህ ነው። ሐዘንሽን የምታጋሪው የምትይው እዚህ ነው። አሁን እኛ ያለን ሐሴቴ እና እባክሽ ውስጥሽን ያለውን ሐዘንና መጥፎ ስሜት ለመደበቅ አትሞክሪ። በቃ አውጪው። ጓደኛዋን በምክር ልትገስጻት እየሞከረች ሐሴትም እንደ ነገሩ የውሸት ፈገግታዋን ብልጭ አድርጋ መስማማቷን ለመግለጽ ጭንቅላቷን ነቀነቀች። ሴቶቹ የጓደኝነታቸው እንዲሁም የሴትነት ወጉን ተጠቅመው ሽርጉድ ብለው ሐሴትን ብቸኝነቱ እንዲሰማት አልፈቀዱም ነበር። ቀስ በቀስ ለቅሶ ወደ ሳቅና ጨዋታ ተቀየረ። እነሱም ሐዘኑን ከረር አድርገው ይበልጥ ልቧን መስበሩን አልፈለጉትም ነበር። ሕይወት ለካስ ተራ ነገር ናት አለች ሐሴት በሳቅና በወሬ መሃል በእጇ ያለ ወይን የያዘ ብርጭቆ ነቅነቅ እያረገች። ልክ ነሽ ሐሴትዬ አለች ሩትም ሳቋን መለስ አድርጋ ከሐሴት አፍ ቀበል እያረገች። ዛሬን የሆነ ነገር አለመሽ ነገ ላይ ማንነትሽ ዓለምሽ ሁሉ በሌላ ሰው ሊሰረቅብሽ ይችላል። እናም የለኝም እንዲሁም ሆን ያነሰኝ ያሉ ከመኖር ፈጣሪን እያመሰገኑ መኖር ትልቅ ነገር ነው አለች ሐሴት ከአንድ ቦታ ላይ አይኗን ትክል እንዳደረገች። እኛ የሰው ልጅ ስንባል ሁሌ ያጣነውን እንጂ ያገኘውን ማመስገን ስለማንፈልግ ነው። የሚታወቀን ደግሞ አንዳች ነገር ጎሎ ስናገኘው ብቻ ነው አለች በተራዋ ሄርሜላ። ሐሴት ሄርሜላን እንባ ባሹት አይኖቿ ዞር ብላ ተመለከተቻት። በጣም ሄርሚ በጣም በኋላ ቁጭት ሊያንገበግበን ምነው ባደረኩ ምነው እሺ ባልኩ ምንላቸው ነገሮች አለች ጥርሷን ነከስ አድርጋ አንዳች ቁጭት ባንገበገበው በሐዘን ድምፅ እየተናገረች። ሐሴትዬ አለች መሬት ምንጣፉ ላይ እግሯን አነባብራ ቁጭ ብላ የነበረችው ሜሪ ወደ ሐሴት ይበልጥ ቀረብ ብላ አንቺ ለትንሹ ወርቀት ነበርሽ። ያላደረግሽው ነገር ቢኖር ደግሞ በሰዓቱ አጠገቡ መሆን አለመቻል ብቻ ነው። ከዛ ውጪ ራስሽን በምንም ጉዳይ ልትውሽ አይገባም አለች የሐሴትን እግር እያሻሸች። አጥፍቻለሁ ሜሪዬ፣ ብዙ ምቆጭበት ነገር ነበር፣ ግን ምን ያደርጋል ብለሽ ነው አላስወራ ብሎ የሚታገላትን እንባዋን ዋጥ ለማድረግ ታገለችው። ለማንኛውም ሴቶች አለች እንባዋን ጠረቅ አድርጋ ህይወት እቺ ናት። ፊቷን ላዞር ካለሽ በምን ቅጽበት እንደምታዞርብሽ አታውቂም እና ባለሽ ነገር ደስተኛ ሆኖ ለመኖር መሞከር ነው አለች ሁሉንም በየተራ እየተመለከተች። ሁሉም መስማማታቸውን ለማሳየት በየፊናቸው ጭንቅላታቸውን በአዎንታ ነቀነቁ። ሩቲ ይሄ አንቺንም ይወክላል አለች አንገቷን ከጎና ወዳለችው ሩት መለስ አድርጋ። እኔን እንዴት አለች ሩት ጣቷን ወደ ራሷ እየቀሰረች። ጥሩ ቤተሰብ፣ ደህና ሀብት ያላቸው አንቺን አንቀባረው ሊያኖሩ የሚችሉ ምርጥ ወንድምና እህት ያለሽ ልጅ ነሽ። ከዛ ባለፈ እኛን የመሰለ ምርጥ ጓደኞች አሉሽ አለሽ ሜሪና ሄርሜላን ላፍታ በፈገግታ እየተመለከተች። እናም ይሄ የምታማሪውን ነገር አቁሚ፣ ባለፈ ነገር ላይ ችግ ብለሽ ወደፊት መጓዝን አትፍሪ። በቃ ወደፊት ማቅናት አንዱ የህይወት ግዴታ ነው አለሽ ኮስተር ብላ ሩትን በቃላቶቿ ልትገስጽ እየሞከረች። ልክ ብለሻል፣ እኔ በዚህ ጉዳይ በጣም እስማማለሁ አለሽ ሜሪም ድምጿን ከፍ አድርጋ የወይን ብርጭቆዋን ወደ ላይ ቀና አደረገች። አራቱም
በሜሪ ሁኔታ እንደ መሳቅ አሉ። ደሞ እኔን ምን አርጊ ነው የምትሉ አለች ሩት በትንሹ ፈገግ ብላ። ነገሩ ገብቷት ራሷን ከተጠያቂነት ለማስጣል በሚመስል መልኩ ካሌብ የተባለን ሰው ከአእምሮሽ ፍቀሽ አውጪው ፕሊዝ ሙቭ ኦን ሂር ኢዝ ዩር ኤክስ ኦኬ አለች ሜሪ ካፏ ቀበል ብላ። ሜሪ ልክ ናት ሩቴ፣ እኔ በዚህ ጉዳይ ብዙም ካልተጫንኩሽ ሰዎች መካከል ነኝ። ነገር ግን በቃ አንዲት ሴት ልጅ ይህን ነው ማድረግ ያለባት። ሴት ልጅ እኮ ነሽ። ባለፈ ነገር እየተብሰለሰሽ እድሜሽን ትጨርሻለሽ። እሱ ወንድ ልጅ ነው። ይሄኔ ዓለሙን እያየ ነው። አንቺ እዚህ ተኮማትረሽ የመጣ የሄደውን ወንድ በሙሉ ማባረድን እንደ ልምድ የወሰድሽውን ነገር ታቆም ይገባል አለች ቆፍጠን እና ኮስተር ብላ። እኔ ከሴት ጋር 100% እስማማለሁ አለች ሜሪ በችኮላ። እኔም ብሆን አለች በጥሞና ስታደምጣቸው የነበረው ሄርሜላ፣ እሷም መስማማቷን እየገለጸች እሺ ምን አርጊ ነው የምትሉኝ? ወንድ አዲስ ሰው ትላላችሁ። ቆይ ከዛፍ ላይ ጎትቼ አልመጣው ነገር አለች በሁኔታው ሩት ራሷን ሳቅ እያለች። ፎር ኤግዛምፕል ድምጿን ከፍ አድርጋ ሜሪ ያሰማች። በስራ አማካኝነት አዲስ ክላይንት አላት። ሆኖ ሰውየው ፍላጎት እንዳለው ግልጽ ምኞቱን ካለመታከት እሷ ደጅ ይመላለሳል። ቁርስ፣ ምሳ፣ እራት ጭምር ግብዣ ጠይቋል። አንድም ቀን ግን ግብዣውን እሺ ብላ ተቀብላ አታውቅም። ደግሞ ልጁ ግርማ ሞገስ ያለው እንደ ራሱ የራሱን ድርጅት የሚመራ አሪፍ ሰው ነው አለች ሄርሜላ እና ሀሴት ያልሰሙትን አዲስ መረጃ ተንተን አድርጋ እያብራራች። ሩቲ ካልሆነም እኮ ትተይዋለሽ። በዛ ላይ እንደ ትውውቅ አድርገሽ መቁረጥ እኮ ነው። ነገሩን ቀለል ካላረግሹ የውሃ አጣጭን በመከራ ነው የምታገኙ። ነገሩን ቀለል አድርገሽ ፈጣሪ በፈቀደው መንገድ ወደ አንቺ እንዲቀርብ ከፈቀድሽ ሁሉ መልካም ይሆናል። አንቺም ከእንደዚህ አይነቱ እንግልት ትተርፊያለሽ አለች ሀሴት ሳቅ ብላ በፊስ መልክ ሩትን ጎንተል እያረገቻት። ሩት ሁለቱም ባለ ሀሳብ እስማማለሁ። ሜሪ ፎቶን ትናንት አሳይታኝ ነበር እንደው አለች ሄርሜላ ሳቅ እያለች። ዝም ብለሽ እድልሽን ሞክሪ መለስ ብላም ሩት ነገሩ ከማስጨነቅ ወደ ውሳኔ ቀያሪነት እየተሸጋገረ መሆኑ ስትገነዘብ ተሸናፊ በሆነ አይን ሶስቱንም ሳቅ እያለች ገርም ካደረገቻቸው በኋላ መስማማቷን ለመግለጽ በሽታ ጭንቅላቷን ነቀነቀች። ሶስቱም ልክ እግር ኳስ ጨዋታ ላይ ድል እንዳደረገ ሰው በፌሽታ ድምጻቸውን ከሳቅ ጋር ቀላቅለው ከፍ አድርጎ አሰሙ። በሁኔታቸው ሩትም አብራቸው ከትከት ብላ ሳቀች። ከሳቋ መልስ አንዳች ነገር አእምሯ ላይ ብልጭ ሲልላት ብላ ደንገጥ ብላ ፊቷን ወደ ሀሴት መለስ አረገች። ምን ነው አለች ሀሴትም የተጎነጨችውን ወይን ዋጥ እያረገች። እንዴ ረስቼው ሰሌስ እንዴት ነው? መምጣትሽን ነግረሽዋል? ተደዋውላችኋል? አለች ሩት ረስቶ የነበረውን ግለሰብ አእምሯ ውስጥ ብልጭ ሲልባት ጊዜ። አውርተናል ያውቃል። ሰኞ ስራ ቦታ እመጣለሁ ብሏል አለች ሀሴት ፈጠን ብላ ከአንገት በላይ በሆነ ሁኔታ መልሷን እየሰጠች። ሴቶቹ ከብዙ ወሬና ለቅሶ በኋላ ደክሟቸው ስለነበር ሁለቱ ሶፋ ላይ፣ ሩትና ሀሴት ደግሞ አልጋ ላይ ጋደም አሉ።
ሶስቱ ቀደም ብለው ሲያከናውኗቸው የነበሩ ድርጊቶቻቸው እንዳደከማቸው ከአስተያየታቸው ያስታውቁ ነበር። ሀሴት በመሃል አይኗን ገለጥ አድርጋ ነቃች። አጠገቧ ኃይለኛ እንቅልፍ ላይ ያለችውን ሩትን በጎንዮሽ አይን ከተመለከተቻት በኋላ ቀስ ብላ ተነሳ ለእርምጃ እየተጠነቀቀች ወደ መስኮቱ ጋር መራች። ከተማዋ በመብራት ተንቆጥቁጣለች። አይኗን ከከተማዋ ላይ አንከባለለች። አእምሮዋ ግን ሌላ ቦታ ነበር። ሜላት መጣሁልሽ ስትል ክፋት አዘል በሆነ ሁኔታ ፈገግ አለች። ቀኑ ሰንበት እንደመሆኑ መጠን ሴቶቹ አረፋፍደው ነበር የተነሱት። አብረው እሁዳቸውን ፏ ብለው ካሳለፉ በኋላ ሜሪና ሄርሜላ ለአዲስ ሰኞ ዝግጅት ቀደም ብለው ተሰነባብተው ወደ ቤታቸው አመሩ። የተቀሩት ሩትና ሀሴት ነበሩ። ከድሮ ከዩኒቨርሲቲ ጓደኝነታቸው ሀሴት ለሩት ለየት ያለ ቦታ ነበራት። በየዋህነቷ ምትረታ፣ በምስኪንነቷ የምታዝን፣ ሁሉ ነገሯን አብልጣ የምትወድላት ጓደኛዋ ነበረች። ሩትም ቢሆን ሀሴት ጋር ያላትን ቦታ ጠንቅቃ ታውቋለች። አሁን ላይ ጓደኛዋ በተሰበረችበትና በተጎዳችበት ወቅት ልታጽናናት እንዲሁም ልትደግፋት ተዘጋጅታለች። ሩት ለአይን ማራኪና ውድ በሆነው መኪናዋ የመንገድ መዘጋጋቱን ለማምለጥ ቀደም ብላ ሀሴትን ወደ መጀመሪያው የስራ ቀን በጊዜ እንድትደርስ ሸኘቻት። መልካም ቀን ተመኝታ ማታ ስትወጣም እንደምትመጣላት ነግራት ተሰነባብተው ቢሮዋ ቀናች። ስራዋን በቡና መጀመር የሚያስደስታት ሩት እቃዎቿን አስቀምጣ ቡና ለመጠጣት ወደ ታችኛው ካፌ ጎራ ለማለት ቸኮል ያለች ትመስል ነበር። ካፌው ጋር እንደደረሰች አዘውትራ ከምትቀመጥበት ቦታ ጋር ረፋለች። የቤቱ ደንበኛ እንደመሆኗ መጠን የካፌው አስተናጋጆች ፈገግ ብለው ተቀበሏት። ነጣ ያለ ማኪያቶና ከስተርድ ኬክ አዛ ስልኳን መጎርጎር ጀመረች። ካፍታ በኋላ ይሄ ወንበር ሰው ይኖር ይሆን የሚል ከዚህ ቀደም ሰምታው የምታውቀው ድምፅ ጆሮ ውስጥ ልቅ አለ። አይኗን ከስልኳ መለስ አድርጋ ቀና ብላ መልስ ለመስጠት ተመለከተች። አማን ነበር። ብላ ቃላቷ አፏ ላይ እንዳልጠለጠለች አማንን ተመለከተችው። እንዴና አማን አለች። ከሌላው ጊዜ ለየት ባለ መልኩ እንደ ነገሩ በፈገግታ ሰላምታዋን ለገሰች። አማንም ሰላምታውን በፍልቅልቅ ሳቆ ከመለሰ በኋላ አጠገቧ መቀመጥ የሚችል ከሆነ በትህትና ጥያቄ አንስቶ ፍቃዱን ሲያገኝ ወንበሩን ሳብ አድርጎ ታረፋለ። እሱም የራሱን ትዕዛዝ ካዘዘ በኋላ ወደ ጦፈ ወሬ ገቡ። አንዱን አንስተው አንዱን እየጣሉ ከስራም ከዕለታዊ አዋዋል ከኑሮ ደረጃ ነገሩን ነካ እያረጉ አወጉ። ሩት ጓደኞቿ እንዳሉት እድል ለሰው መስጠት አንድ እርምጃ መሆኑን የተገነዘበችው አማንን ቦታ ሰጥታ ስታወጋው ይህን ያህል ለመግባባት የሚከብድ ሰው አለመሆኑን ነበር። ወሬውና ሳቁ ደርቶ እና ሰዓት አጥሯቸው ሁለቱም ወደ የስራ ገበታቸው ለመመለስ ሲባል መለየት ግድ ሆነባቸው። ተሰነባብተውና ከሆነ ምሳ መጋበዝ እንደሚችል ለስንተኛ ጊዜ ጥያቄውን አቀረበ። እድል ፊቷን ሳታዞር አማን ገና በሰኞ ምድር እድል ቀንቶት የሩትን እሽታ አገኘ። በደስታ ፈገግ ብሎ እሽቷን ተቀብሎ 6 ሰዓት ላይ እንደሚገናኙ ቃሉን ሰጥቶና ለጊዜው ተሰናብቶ መልካም የሥራ ሰዓትን ተመኝቶላት ሄደ። ሩት የሴትነት ወጉ አፈር ብላ የራሷን ሁኔታ አእምሮ ውስጥ ታመላልስ ጀመር። ወደ ስራ ገበቷ ከተመለሰች በኋላም ሰዓቱ አልገፋ 6 ሰዓት አልደርስ ብሎ
አንዳች ነገር ያቻኩላት ጀመር። ከጓደኞቿ ጭቅጭቅ በኋላ ይህን ጉዳይ መቀበሏ ለራሷም ግራ ቢያጋባትም እንደዚህ አይነት ፍላጎት ማሳየት በአንድ ጀንበር መምጣቱ ራሷ ላይ ያየችው ትልቅ ለውጥ እንደሆነ ተሰምቷት በራሷ ሁኔታ ተደስታለች። አይደርስ የለም ሰዓቱ ደርሶ 6 ሰዓት ሆነ። አናቱ ላይ ነበር አማን ስልኩን ወደ ሩት ያስጮኸው። መብላት የምትፈልገው ነገር ካለ ጠየቃት። በኋላ በሷ ፍላጎት ላይ ተመርኩዞ 3 ቦታዎችን ምርጫ ከሰጣት በኋላ ወደ መረጠችው ሬስቶራንት አቀኑ። ሩት እንደዚህ አይነቱን ነገር ከፈጸመች በመቆየቷ አንዳች ውስጧ ላይ የሐዘን ስሜት ፈጠረባት። ሐሴት የነገረቻትና ለመገሰጽ ሞክራ የተናገረቻት ቃል በቃል ታውሳት። ራሷን ምን ያህል ገፍታ ከብዙ ነገሮች እንደራቀች ቆም ብላ አስተዋለች። ሩት ከአማን ጋር ቆንጆ የሚባል የምሳ ጊዜን አሳልፋ አማን ወደ ቢሮዋ መልሶ ሸኝቷት በስልክ እንዲያወሩ መልካም ፍቃዱን ጠይቋት ተለያዩ። ሩት ለአማን ሽቷን በፈገግታ ነበር የገለጸችው። አማንም ቢሆን እንቢታ ሁሌም ቢሆን ስትነፍገው የኖረችው ሴት በአንድ ሌሊት መቀየር ለሱም ተአምር የወረደ ያህል ነበር የተሰማው። ሩት ወደ ስራ ገበታዋ እንደተመለሰች ስልኳን ወጣ አድርጋ 4 ሴቶች ያሉበትን የጋራ መልእክት መላላኪያ ወደ ሆነው ቴሌግራም ግሩፕ ቻት ላይ ፈጠን ብላ መልእክቷን አሰፈረች። ለምሳ ወጣ ብለው የነበሩት 3ቱም ሴቶች በየፊናቸው በደቂቃ ለውጦች መልሳቸውን ሰጧት። ሩት ስራዋን ወደ ጎን ተወት አድርጋ ከ3ቱም አቅጣጫ የሚመጡትን ጥያቄዎች ለብቻዋ እየሳቀች ማብራሪያ መስጠቷን ቀጠለች። 3ቱም ማወቅ የሚፈልጉትን ነገር በየተራ በጥያቄ ያጣድፏት ጀመር። እሷም ከቁርስ ሰዓት አንስቶ አብረው እስካሳለፉት የምሳ ፕሮግራም አንድም ሳታስቀር ሁሉን መረጃ ለጓደኞቿ አካፈለች። የጓደኛቸው ወደ የጸባይ ለውጥ ማሳየት እንዲሁም ደስታ የተነበበበት ስሜቷን መረዳት ከነሱም የላቀ ደስታን ፈጥሮላቸው ነበር። ሩት ከአማን ጋር ሰኞ ዕለት በቁርስ አማካኝነት የተጀመረ ትውውቃቸው ይበልጥ እየደረጀና እየተጠናከረ መጣ። ሩት አማን ዘንድ ስትሆን አንዳች መታደስ እንደ አዲስ ወጣት ሴት የመሆን ስሜቷን እየጨመረላት መጣ። ፍላጎቷን በዓይኑ ብቻ መረዳት የሚችል ምስኪንና ፍጹም ሰው ሆነላት። ሩት ለነገሮች እንዲህ በቀላሉ የምትሸነፍ መሆኗን እስክታጣው ድረስ ራሷን ቅልጥ ያለ ፍቅር ውስጥ አገኘችው። አማንና ሩት ግንኙነታቸው እየደረጀ መምጣቱን ተከትሎ ሐሴትም ብቻዋን ለመኖር እያደረገች የነበረውን ዝግጅት ስጨራርስ የራሷን ቤት ተከራይታ ከሩት ጋር ከነበራት የደባል ኑሮ ፊርማዋን አስተውጣች። 3ቱም ሴቶች በየራሳቸው ላይ ባለው አዳዲስ የሥራ የትምህርት የፍቅርም ሆነ ማንኛውም ለውጥ ውስጥ ደስተኛም ቢሆን የድሮዋን ሐሴት ግን መመለስ ከበድ ያለ ነገር ሆነባቸው። ሐዘኗን በውሸት ሳቅ የምትደብቅ ሁሉ ነገሯን በሚስጥር ቆላልፋ ነገሮችን ሸሽጋ መኖር የመረጠች አዲሷ ሐሴት ሆነችባቸው። ይህ ሁኔታ ያሰጋት ሩት ሐሳቧ ሁሌም ቢሆን ከሐሴት ጋር ነበር። ሐሴት እናቷንም ሆነ የተወለደችበትን ሀገር ዳግም ላትመለስበት ጥላው እንደመጣች አድርጋ ኑሯን መምራቷን ከቀጠለች ሰንባብታለች። ሆኖም ይህ ባህሪዋ ያሳሰባቸው ጓደኞቿ ችግሩን ለመቅረፍና ከጓደኛቸው አጠገብ ለመሆን ጥረት ቢያደርጉ አንዳች የተሳካ ነገር ግን አልነበረም። የሐሴት ለነገሮች ራሷን ዝግና ቁልፍ ማድረግ ዘውትር የሚያስጨንቃት ሩት ጉዳዩን ለአማን ደጋግማ ማውራቷንና መፍትሄ የሚሰጣት ከሆነም ሐሳቧን ማጋራቷ አልቀረም ነበር። ሩትና አማን ከተቀመጡበት ካፌ የዜና ትንታኔ ከቲቪ ውስጥ ይደመጣል።
ጋዜጠኛው እንዲህ ሲል ከዕለት ዜናዎች ውስጥ አሳዛኝና ዘግናኝ የሚባል ዜናን የተነትን ይዟል። በወረዳው ለሚኩራ በተለምዶ ስሙ አያት ጠበል ተብሎ ከሚታወቀው መኖሪያ ስፍራ አንድ የ24 ዓመት ወጣት ሴት በመኖሪያ ቤቷ በአሰቃቂ ሁኔታ መገደሏ ተሰምቷል ሲል ዘገበ። ዘንድሮ እንደሆነ ይህ ግድያ ተበራክቷል አለች ሩት ዜናውን ስትሰማ ጊዜ በሐዘኔታ አንገቷን ነቅነቅ እያደረገች። በጣም የሰው ልጅ ሕይወት እንዲቀልድ ሆነ ሲል አማንም ቀበል ብሎ መለሰ። ዜናው እንደቀጠለ ነው። ዜና አንባቢው እንደ አርዕስተ ዜና ያቀረበውን ዜና ዝርዝር መረጃ መግለጽ ጀመረ። በተለምዶ ስሙ አያት ጠበል ተብሎ ከሚታወቀው መኖሪያ ሰፈር ሜላት አለባቸው የተባለች የ24 ዓመት ወጣት ሴት ለብቻዋ ተከራይታ ከምትኖርበት ቤት አሰቃቂ በተባለ ሁኔታ ሰውነቷ በስለት ተወግታ እንዲሁም አንገቷን ታንቃ ሕይወቷ ማለፉ ተሰምቷል። ፖሊስ መረጃ እንደሰጠው በሰዓቱ አከራዮቿ ቤት ውስጥ እንዳልነበሩ እንዲሁም ሟች በጊዜ ወደ ቤት እንደገባች በሰዓቱም የደረሰው አደጋ የሰማ አንዳችም የሚባል ያየ የአይን እማኝ ወይም ምስክር እንደሌለን የገለጸው ፖሊስ መረጃ እንደሰጠው ሟች ቤተሰቦቿ ክፍለ ሀገር የሚኖሩ ሲሆን እሷ እዚህ መዲናችን አዲስ አበባ ውስጥ በሞዴሊንግ ስራ ተሰማርታ ብቻዋን የምትኖር እንደነበር የገለጸው። ሆኖም አሳዛኝ በሚባል ሁኔታ ድምጿ የጠፋባቸው ተደጋጋሚ ጥሪ ወደ ስልኳ ሲያደርጉ የነበሩት ጓደኞቿ ነገሩ ግር ሲላቸው ወደ ቤቷ ሟች ከተገደለችበት ቀን በነጋታው ወደ ከሰዓት ብቅ እንዳሉ በመኖሪያ ቤቷ ውስጥ እንደሆነችው የሚያሳይ አንዳንድ ምልክቶችን ሲያገኙ የበሩን አለመከፈት ግራ አጋብቷቸው አሰብረው ወደ ውስጥ ሲገቡ ሟች ጓደኛቸው መሬት ላይ ሕይወት አልፎ እንዳገኟት ለፖሊስ መረጃ ሰጥቷል ሲል ዜና አንባቢው ዜናውን ተንተን አድርጎ ገለጸ። ካፌ ውስጥ ገንጠልጠል ብሎ የተቀመጠው ተስተናጋጁ በሙሉ ዜናውን በዝምታ አድምጦ በሐዘኔታ ጭንቅላቱን ነቀነቀ። ወይኔ ገና ወጣት ነበረች አለች ሩት በሐዘኔታ። በጣም ያሳዝናል አላማንም በነገሩ ዝን ብሎ። ሩትና አማን መስተንግዷቸውን ሲጨርሱ ሁለቱም ወደ ስራቸው ተሰነባብተው ተለያዩ። ሩት በጠዋቱ የሰማችው ዘግናኝ የሚባል ዜና አንዳች መጥፎ ስሜትን አሳድሮባት ነበር። ራሷን በስራዋ ለመጥመድ አስባም ስልኳን ሳይለንት ሙድ ላይ ካደረገች በኋላ ወደ ስራዋ ገባች። ሩት ለምሳ ካቀረቀረችበት ቀና እንዳለች እጇን ወደ ስልኳ ሰደድ አደረገችው። ሳይለንት ሙድ እንደመሆኑ መጠን ብዙ የጥሪ ወይም የጽሑፍ መልእክቶች የተቀመጡላት መሆኑን በማሰብ ስልቷን ከፍታ አደረገች። ሆኖም ከጓደኛዋ እንዴት ነሽ ውድ ጓደኛዬ ናፍቀሽኛል የሚል የሐሴት መልእክት ብቻ እንደሆነ ተገነዘበች። አማን እንዴት አንዴም እንኳን እንዳልደወለላት በማሰብ ቅር የተሰኘ ፊትን እያስመለከተች የጓደኛዋን መልእክት መመለሷን ቀጠለች። ሩት ምንም ስራ ያደከማት ቢሆንም ወደ ቢሮ አዛ የመጣላትን ምግብ እንደ ነገሩ በስነ ስርዓት እንኳን ሳትመገበው መልሳ አስቀመጠችው። አፏን በሶፍት ከጠራረገች በኋላ ከፊቷ የነበረውን ሳህን ገፋ አድርጋ ምንም ጠዋት አንድ ላይ ቢያሳልፉም የናፈቃትን የአማንን ድምፅ ለመስማት ስልኳን ወደ ጆሮ አደረገችው። ስልኩ ደጋግሞ ይጠራል።
ከአማን ዘንድ ግን ምንም ምላሽ አልነበረም። ደጋግማ ሞከረች። ስልኩ ግን አልተነሳም ነበር። የኔ ፍቅር በሰላም ነው አላነሳ ስትለኝ አስጨነከኝ እኮ። ለማንኛውም ምሳ በላ ወይ ለማለት እንዲሁም ድምጽን ልሰማ ብዬ ነው። ኤኒዌይስ በኋላ እዛው ቤላ ፓስታ እንገናኝ። ከስራ እንደወጣ ወደዛው ሄዳለሁ እወድሃለሁ የሚል መልእክቷን ከላከሽ በኋላ ቡና ለመጠጣት እንዲሁም ንፋስ ለመቀበል ከቢሮ ወጣች። ሩት የተለመደውን ነጣ ያለ ማኪያቷን አዛ እየተጎነጨች ስልኳ ቃጨለ። አማን ይሆናል በሚል ጉጉት ሰፍ ብላ ስልኳን ተመለከተች። ሀሴት ነበረች። ስልኩን አነሳች። ወይኔ ጓደኛ እንዴት ነሽ አለች ሩት ስልኩን እንዳነሳችው። አለሁልሽ ሩቴ፣ ተጠፋፋን እኮ ቆንጂት፣ በሰላም ነው አለች ሀሴት። በሰላም ነኝ ቆንጆ፣ ያው ቢዚ የመሆኑ ነገር አለ። ከዛም እራት መጥቼ አብረን በልተን እንለያያለን ስል ደግሞ ወይ አማን ይመጣል ወይ የሚያሰራሽ ስራ ይመጣል አለች ትከሻዋን ሰበቅ እያረገች። ሁኔታውን ልታስረዳ እየሞከረች ነው። አረ ይገባኛል የኔ ቆንጆ አታስቢ። ይሄ አማንማ መቼ ነው ቆይ የምታስተዋውቂን? እኛ እኮ ባለውለታዎቹ ነን። አሁን ይኸው እንዲህ ጓደኞችሽን ልታይ አቅልሽን አስቶ ሊያስኮበልል ሆ አለች ሀሴት ሳቅ እያለች። ሩትም አብራት ፈገግ ካለች በኋላ በቅርቡ የኔ ውድ ሰብሰብ ብላችሁ ታገኙታላችሁ። እሺ አንቺ እንዴት ነሽ? ስራ እንዴት ነው? በረታሽ? አለች ሩት በተሯ ሀሴትን እየጠየቀች። እኔ በጣም ደህና ነኝ በርትቻለሁ ስትል ሀሴት ድምጿን ከፍና ሞቅ ባለ ሁኔታ መለሰች። እንዴ አለች ሩት በአነጋገሯ እሷም እየሳቀች። ጎሽ ተመስገን ነው። እንዲሆነሽ ድምጽሽን ስሰማው እኮ እንዴት ደስ እንደሚለኝ የድሮ ሀሴትን ያስታውሰኛል አለች ሩት ሀሴት ላይ የሰማችው የደስታ ድምጽ እሷ ላይ የላቀ ደስታን ፈጥሮ። አትሳሳች የኔ ውድ፣ የድሮ ሀሴት የለች፣ እቺ ሌላ ሀሴት ናት። ግን እኔም አዲሷን ሀሴት ወድጃታለሁ አለች ሀሴት ድምጿን ከፍ አርጋ እየሳቀች። ሩት ግራ በተጋባ መልኩ አብራት በስልኩ ሳቀች። ይሁንልሽ እንግዲህ፣ ግን ደስታችን ነው ሽኔ ቆንጆ። አይኖ በቃ እናወራለን። ቆንጂት ወደ ልጆቼ ልመለስ አለች ሀሴት። ከኋላዋ ሚስ እያሉ ድምጽ የሚያሰሙ የህፃናት ድምጽ በስልክ ውስጥ ተሰማ። ሩትም በሀሴት የደስታ ድምጽ ደስ እየተሰኘች ሀሴትን ተሰናብታ ስልኩን ዘጋች። ሩት ከቁርስ ሰዓት ጀምሮ የአማን አንዱንም መልእክቷን ወይም ስልኳን አለመመለስ ግራ ያጋባትም ቢሆን የስራ ሰዓት መውጫዋ እስኪደርስ ድረስ ራሷን በስራ ለመጥመድ ሞከረች። ሆኖም በሷ ብቻ ስልክም ሳይሆን ከሩት ድርጅት ጋር ባለ የስራ ጉዳይ አማካኝነት የሩት ሪሴፕሽን ደጋግማ ብትደውልላትም ልታገኘው እንዳልቻለች ገለጸችላት። ሩት ሁኔታው ያሳሰባት ስልኳን በተደጋጋሚ ወደ አማን ተጫነች። ግን አንዳች ምላሽ አልነበረም። ሰዓቷ ሲደርስም ግራ እየተጋባችም ቢሆን ወደ ተቀጣጠሩበት ቦታ ቀናች። እዛም አልነበረም። በሰው ወደ ተጨናነቀው ሬስቶራንት ከዘለቀች በኋላ አማን እስኪመጣ ብቻዋን ሆና መቀመጥ ወደምትችልበት ክፍት ወንበር ጋር አመራች። ሩት የያዘችውን አንድ ግላስ ወይን እየተጎነጨች አማንን መጠባበቋን ቀጠለች።
ከአማን ምላሽ አልነበረም። ሁኔታው ግር ሲላት ስልኳን ወደ ጓደኛዋ ጋር ተጫነች። ከሱ ምላሽ አልነበረም። ሩት ነገሩ ከአሳሳቢነትም አልፎ እጅጉን ያስጨንቃት ጀመር። ሂሳቧን ከፍላ ለመውጣት እጇን ከፍ አደረገች። ሩት የሚል ደንገጥ ብሎ የተመለከታት ሰው እይታ ከአስተናጋጁ ፊት ውልብ አለባት። ሩት ላፍታ እይታዋን ወደ ተጣራው ሰው መለስ አድርጋ ተመለከተች። እንዴ ሰሊ! ሳቅ ብላ ከተቀመጠችበት ብድግ አለች። ሰለሞንና ሩት ከተቃቀፉ በኋላ ከተገናኙ ረጅም ጊዜ እንደመሆኑ መጠን ለትንሽ ደቂቃ የሞቀ ሰላምታ ተሰጣጡ። እንዴት ነህ ሰሊ? በስንት ጊዜ አገኘው አለች። ስላገኘችው ደስ ብሏል። እኔም በጣም አለ ሰሊም። ብቻሽን ወይስ አለ ብቻዋን የተቀመጠችበትን ወንበር ባይኑ ገርመ እያረገ። አዎ ሩት ትንሽ ሸምቀቅ እንደማለት አለች። ሰው እየጠበቅኩ ነበር፣ መምጣት አልቻሉም። ልወጣ ስል ያገኘው ስላገኘው ደስ ብሎኛል በጣም። አጅሪት አንድ ቀን እናገኘዋለን ስንላት እሺ እያለች ትሸውደናለች፣ ግን ያው ደግሞ አይመችም በርግጥ አለች ፈገግ ብላ። ሰሊ ላፍታ ያህል ግራ የተጋባ በሚመስል ሁኔታ ፈገግ ብሎ ተመለከታት። እንዴት ነው ካሴ ጋር ትገናኛላችሁ ሲል አዎ አለች ሳቅ ብላ። ቅድም ራሱ በስልክ እያወራን ነበር አለች። እንዴት ናተውን አለ ፊቱ ላይ የሐዘን ድባብ እየታይ። ደህና ናት አለች ሩትም። አጠየቁ ግራ አጋብቷት። ስለሷ አብዝቼ ያስባለሁ፣ ያለችበት ሁኔታ እጅጉ ያሳስበኛል ሩቲ አለ ፊቱን ቅርጭ ማድርጎ። አሁን ልክ ነህ፣ ግን ያው ያልፋል። ሐዘኗ ከባድ ቢሆንም ያልፋል። በዛ ላይ እኛ ያለንላት አለች ፈገግ ብላ። አዎ የእናንተ መኖር ትንሽ የሚያጽናናኝ ነገር ነው እንጂ ራሷን እንዲህ ከዓለም ቆልፋ ማራቋ የሚጨንቀኝ ነገር ነው። ዝም የሚል ሰው አየሽ ወይ? አልቅሶ ይወጣለትም። ሁለት ደግሞ ሁለት ሰው በአንዴ ቀብሮ መኖር አለሱም እንባው ግጥም እያለ። ሩት ሐዘኑን እንደምትጋራው ለመግለጽ ብትሞክርም አንዳንዱ ቃላቶቹ ግራ አጋብተዋት አትኩራ ተመለከተችው። ሁለት ሰው አለች ቀስ ብላ። ከባድ ነው ወንድምንም እናትንም ማጣት አለ አይኑ ላይ ግጥም ያለውን እንባውን ለመመለስ እየሞከረ። አልገባኝም ሰሌ፣ ስለ ሀሴት ነው አይደል የምታወራው አለች ሩት ትክ ብላ እየተመለከተች። አጠይቋ ግራ ያጋባው ሰሌም ትክ ብሎ መልሶ ተመለከታት። ስለምን እናት ነው የምታወራው? አልገባኝም አልገባኝም አለች የግዷን ፈገግ እያለች። የትንሹ ሰለስለት እኮ ነው የሚያረፉት አለሱም ግራ በተጋባ ሁኔታ ሩትን መልሶ እየተመለከታት። ሩት ሳታስበው ሳቋ መለጣት። ስለምንድን ነው የምታወራው? እማዬ እኮ ገዳም እንደገባሽ ነገረችን አለች ግራ በተጋባ መልኩ ጭንቅላቷን እየነቀነቀች። ሰሊ ላፍታ ያለ አይኑን ጨፈን ገለጥ እያደረገ ነገሩን ለማሰላሰል ሞከረ። ሩት እናንተ ለቅሶ ላይ አለመኖራችሁ በጣም ግራ ያጋባኝ ነገር ነበር። ነገር ግን እኔም የትንሣኤ ቀብር ላይ መድረስ አልቻልኩም ነበር። እናቷን ግን አብሬያት ሆኜ ነው የቀበርኩት። የልጃቸው ታንቆ መሞት አንገብግቧቸው ነው የሰለስቱ ዕለት በተኙበት ሞቱ የተገኙት አለ ዘግናኝ እውነታ እየገለጸ። እንዴ ማነው ታንቆ የሞተው? መኪና አደጋ መስሎኝ አለች ሩት በድንጋጤ እየተንተባተበች። ሰሌ ናንጂ የሚል የወንዶች ድምፅ ከኋላ ተሰማ። መጣው ሲል ፊቱን መለስ አርጎ ምላሽ ሰጠ። ቁጭ በይ ሩት፣ ተረጋጊ መጀመሪያ ሲል ባለችበት ደርቃ የቀረችው ሩትን ደገፍ አድርጎ ከወንበሩ ላይ ቁጭ አደረጋት። እኔ ስለ ሀሴት መጨነቅ ከጀመርኩ ቆይቻለሁ
ከኔ ጋር የተለያየችው እዛው ጎባ ለለቅሶ በከረምኩበት ወቅት ነበር። ሆኖም ሀዘኑ ነው እንጂ በፍጹም ትቻት አልሄድም ብዬ በወስንም ጥላኝ ብንብላ ጠፋች። ለትንሽ ጊዜ ጎባ አልነበረች። እናንተም ሆነ ማንም ሰው ጋር እንዳልደውልና ለትንሽ ጊዜ ብቻዋን እንድተዋት ተማጸነችኝ። እኔ ራሷ ላይ ምንም ነገር እንዳታደርግ በመከራ ቃል አስገብቼ ለጊዜው ብዬ ተውኳት። ሆኖም ቶሎ ያለችበትን ሁኔታ አጣራ ነበር። ደግነቱ ስልኬን ትመልስልኝ ነበር። ከዛ የሆነ ጊዜ ላይ ወደ አዲስ አበባ ጠቅልላ እንደምትመጣ ነገረችኝ። እኔም ነገሮች ወደ ቀድሞ ለመመለስ ተዘጋጅቼ ስጠብቃት ከዚህ በኋላ እንደማትፈልገኝና በሰዓቱ ለራሷ እንጂ ለፍቅር የሚሆን ጊዜ እንደሌላት ገልጻ ተለየች። ከአንድ ወር በፊት ገደማ መንገድ ላይ አግኝቻት ነበር። ሁኔታዋ ትንሽ ረበሽ የሚያደርግ አይነት ነበር። ሆኖም ግን ሁሉም ሰው የየራሱ ሀዘን መግለጫ መንገድ አለው ብዬ ተውኳት። ሆኖም ግን ለማንኛውም ብዬ እናንተ ጋር ደውዬ አብራችኋት እንድትሆኑ ልነግራችሁ ፈልጌ ነበር። ነገር ግን ስልኬ ተሰርቆ የሁላችሁም ስልክ ጠፋብኝ። በድንጋጤ አፏን ከፍታ የምትሰማውን ሩትን እየተመለከተ አይሆንም፣ ቆይ እንዴት ሁሉ ነገር ትደብቀናለች አለች ሩት እንባዋን ዱብ እያደረገች። እኔም አሁን ስትነግሪኝ በጣም ሊያስደነግጠኝ፣ ከኔ ይልቅ እንደውም እናንተን ማውራቱ እንደሚቀላት ነበር ማቀው። በእርግጥ ትንሱ የነበረበት ሁኔታ አሟሟቱ በጣም ቆርቷታል። ያ ሳይወጣላት ነው ወዲያው ደግሞ እናቷን የቀበረች እና እንደዚህ መሆኗን ልደነቅበት የሚገባ ጉዳይ ሆንም ግን አለሱም ሐሳብ ቢጤ ገብቶት ብቻ ሁሉ ነገሯ ግን ቅርብ ጊዜ አገኘኋት ያልኩሽ ጊዜ ፈጽሞ ተቀይሮብኛል። እንዴት አለች ሩት እይቷን ወደ እርሱ መለስ አድርጋ። በቃ በጣም ደስተኛ እንደሆነች የገለጸችልኝ። እንዲሁም የበቀሉ መንገድ ጥሞኛል ያለች። ነገር ግን ምን ማለትሽ ነው ስላት ምን ላሳሰጠኝ ሌላ ነገር ቀበጣጥራ ቻው ብላኝ ሄደች። ምናልባት አምሯ ላይ የመጣ ችግር ይኖራል ብዬ አሰብኩ። ለዛ ነበር እናንተን ላገኛችሁ የሚፈለኩት። ከዛም ስልኬን ተዘረፉ አለችውን እያወናጨፍ። የምን በቀል አለች ሩት ደንገጥ ብላ። እኔም አልገባኝም፣ ግን ምናልባት ከትንሱ ጋር የተገናኘ ከሆነ ብዬ አሰብኩ። አለመላመቱን እያስቀም ትንሱ ቆይ አለች ነገሩን ለማሰላሰል አይኗን ጨፈን እያደረገች። ትንሱ ምንድነው የተፈጠረው አለች ነገሩን ለማወቅ እየጠየቀች። ትንሱ እስከማውቀው ድረስ እዚሁ አዲስ አበባ አንዲት ሴት ጋር ፍቅር ጀምሮ ነበር። ሆኖም ልጅቷ አጭበርባሪ የተባለችና ወንዶችን ለገንዘብ ስትል የምትቀርብ መሆኗን ነው የነገረችኝ። እናም እሷም ችግር ላይ እንዳለችና አዲስ በሚከፈላት የሞዴሊንግና የማስታወቂያ ስራ ህይወታቸውን የሚቀይር ገንዘብ ለማግኘት በጊዜው 100,000 ብር እንዲፈልግ ጠይቀው ነበር። ሆኖም ትንሱን ታውቂያለሽ፣ ምስኪንና የዋህ ነው። በፍቅር የተያዘ መሆኑን ጨምሪበትና ገንዘቡን ፍለጋ ያልፈነቀለው ድንጋይ አልነበረም። ራሷ ሀሴትም የሚቆጫት ነገር ገንዘቧን ጠይቋት እያላትን ቢብላና ሰድባ ማባረሯን ነበር። ታዲያ ትንሱ በትውል ሀገሪቷ ላይ አለ ከተባለ 4 አበዳሪ ገንዘቡን ተበድሮ ሰጣት። ልጅቱ ብሩን ከወሰደች በኋላ እንደማትወደውና እንደማትፈልገው እንዲሁም ከሌላ ሰው ፍቅር እንዲያዛት ከዛም ሰው ጋር ግንኙነት እንዳላት የሚያሳዩ ፎቶዎችን ልካ ዘጋችሁ። በሰዓቱ ልጁ ከክህደትም በላይ በነፍስ እየፈለጉ የነበረው 4 አበዳሪም ነበር። ታዲያ ነገሮችን መቋቋምና ከአቅሙ በላይ ሲሆንበት ራሱን ሰቅሎ ሞተ አለ ሰሊ ሀዘን ብሎ መሪር የሆነውን የትንሱን ሞት እየገለጸላት። ወይኔ አምላኬ
አለች ጭንቅላቷን ይዛ እያለቀሰች። ተረጋጊ ሩት ተረጋጊ አለ እሱም ባውን በግድ እየተቆጣጠረ። ምን ይደረግ እንግዲህ እቺ ሰው ብትከፋም አልፈርድባትም። ነገር ግን ያቺ ሚላት የተባለችው ከይሲ ልጅ ላይ አንዳች ነገር እንዳትፈጽም ነበር ስጋቴ አለ የትንሱን የቀድሞ ፍቅረኛ እያነሳ። ሩት የሚዘንበውን በዋለ ለመክታት እየታገለች ስልኳ አቃጨለ። የአማን ጓደኛ ነበር። ስልኩን ማንሳት እንደማትችል ተረድታ ስልኩን መልሳ ቁጭ አረገችው። ስልኩ በተደጋጋሚ ካለ ረፍት ጠራ። አንሺው ተረጋጊና አንሺው አስቸኳይ ሊሆን ይችላል አለ ሰሌም። ሩትም የግዷን እንባዋን እያበሰች ስልኩን አነሳች። በእንባ ሲቃ የታጀበው ድምጿን ሲሰማ የአማን ጓደኛ በነበረበት ደንገጥ አለ። አማን የሆነው ነገር አለ ሲልም በጩኸትና በድንጋጤ ጠየቀ። ሩት ካለችበት የራሷ ስሜት ጋር ተደበላልቆባት ይበልጥ ደነገጠች፣ ግራም ተጋባች። ሩት አማንን ማግኘት አልቻልኩም የሆነ ነገር አለ ሲል ነበር በችኮላ የጠየቃት። እኔም ማግኘት አልቻልኩም ከጧት ጀምሮ ምንድነው ችግር አለ እንዴ አለች። ከስልኩ ውስጥ የምትሰማው ድምጽ ይበልጥ አስጨንቋት። እኔም አላውቅም ሩት፣ ስልኩን ብደውል ቢሮውን ብሄድም ላገኘው አልቻልኩም። ብቻ የሰማሁት ሚላት ተገርላ መሞቷን ነው እና እኔ እሱን ስሰማ እንደውም ተጠርጣሪ እንዳያደርጉ ብዬ ላውራው ነበር አደወሌ፣ ግን ጭራሽ ላገኘውም አልቻልኩም አለ በችኮላ እየተናገረ። ማናት ሚላት አለች ሩት ይበልጥ ግራ ተጋብታ። ሜላት ይዜክስ ህይወቱን አመሰቃቅሎ የነበረችው ቀውሷ ሜላት፣ ስለሷ አላወራሽም አለ ይበልጥ ድምጹን ከፍ አድርጎ። እኔ ጭንቅላቴ ሊፈነዳ ነው። እኔ ስለሷ ምንም ማውቀው ነገር የለም ቤኪ። ሜላት የምትባልሽ ቆይ አሁን እዚህ ጋር ምን አመጣው አለች ሩት ጭንብ ጥብብ ባለ መልኩ እየጠየቀች። ሩት ሞታለች እያልኩሽ ነው ያለሁት። መኖሪያ ቤቷ ውስጥ በስለት ወቅታ ታንቃን የሞተችው። ቲክቶክ ላይ ገብተሽ ፈልጊ፣ እዛ ላይ ፎቶዋን ለቀውታል። ጉዳዩ ግን እስካሁን አልተያዘም አለ ይበልጥ ድምጹን ከፍ አድርጎ። እንዴ ዛሬ ጠዋት ዜና ላይ አብረን ነበር ያየናት፣ በአሰቃቂ ሁኔታ የተገደለች አያት አካባቢ የምትኖር አለሽ በድንጋጤ የተንተባተበች። አዎ አለ ቤኪ ድምጹን ከፍ አድርጎ። እኔ አሁን ወደ አማን ቤት እየሄድኩ ነው፣ አንቺ የት ነሽ አለ በችኮላ እየጠየቀ። እኔ ቦሌ መድኃኔዓለም አለች ሩት እንባና ድንጋጤ ድምጿን ያንቀጠቀጠው። አንቺ ትቀድሚያለሽ፣ መኪና ከያሽ ቀስ ያልሽ ተጠንቅቀሽ ሂጂ፣ ካልሆነ በራይድ ነኝ እዛው እሱ ቤት እንገናኝ ሲል በአስቸኳይ መልእክቱን ገለጸ። እሺ አለች በፍርሃት ለማልቀስ እየቃጣት። ሩት አለ በጥሞና ንግግሯንና ሁኔታዋን ሲመለከት የነበረው ሰሌ ስልኳን እንደዘጋች። ተረጋግተሽ አሁን ያወራሽውን አንድ ባንድ ንገሪኝ፣ አሁን ጊዜ የለንም ሰሌ፣ እባክህ መሄድ አለብኝ፣ ፍቅረኛዬ ችግር ውስጥ ሳይሆን አልቀረም አለች እንባዋን እያዘነበች። ሂሳብ ከፍለን አብረን እንሄዳለን፣ አታስቢ፣ እንዲሆነሽ ብቻሽን አትነጂም፣ ግን መጀመሪያ ተረጋግተሽ በስልክ ውስጥ ያወራሽው ሰው ምን እንዳለሽ ብቻ ንገሪኝ ባክሽ አለች ሰሌ ራሱን አረጋግቶ ሩትን እንድትረጋጋ እያደረጋት። ፈጠን ብሎ አስተናጋጁ የመጣውን ቢል ውስጥ ብር ጨምሮ አስተናጋጁ በፍጥነት ሂሳቡን እንዲወስድ በእጁ ምልክት ሰጠው። ፍቅረኛ አማን ማለት የአማን የድሮ ኤክስ እንደተገደለችና ጉዳዩም እንዳልተያዘን ነገረኝ የሱ ጓደኛ አለች ትንፋሿን ለመሰብሰብ እየሞከረች። ሟቿ ደግሞ ሜላት ነው ስሟ አለ አይኑን ፈጠጥ አድርጎ እየጠየቀ። ሩትም በአዎንታ ራሷን ነቀነቀች። ፎቶዋ ቲክቶክ ላይ ተለቋል እዩ ሲል ነበር አለች ራሷን ለማረጋጋት እየጣረች። ሰሌ ፈጠን ብሎ ስልኩን ከኪሱ ውስጥ አውጥቶ ቲክቶኩን ከፈተ። ሰርች ባር ላይ የሚፈልገውን ጥያቄ በፍጥነት ጻፈ። የልጅቷን ምስል የያዘ ቪዲዮ እስኪመለከቱ ድረስ ሁለቱም ተቻኮሉ። ምስሉ እንደመጣ በፍጥነት ተመለከቱ። አምላኬ ሆይ አምላኬ ምንድነው
ራሷ ናት አለ ሰሌ ጭንቅላቱን ይዞ። ማናት አለች እንባዋን እየወረደች። የትንሱ ፍቅረኛች ነበረች አለ ሰሌ። እና አለች ሩት ሊናገር የፈለገውን ነገር ባለማመን በሚመስል መልኩ ጭንቅላቷን እየነቀነቀች። ሩት በአስቸኳይ ሀሴት ጋር ደውይላት፣ መንቀሳቀስ ይኖርብናል አለ ከወንበሩ ብድግ እያለ። ሀሴት ከሳስ አለች በድንጋጤ። በቃ በተረጋጋ ድምፅ ሆነሽ አውሪያት፣ የት እንዳለሽ ምን እያደረገች እንደሆነ ጠይቂያት፣ ከተቻለሽ እኛ እስክንደርስ ሰዓት ለመግዛት ሲባል አውቀሽ ረዘም ያለ ወሬ አውሪያት። ለጓደኞቼ ነግሬያቸው መጣው አለ ፈጠን ብሎ ሰብሰብ ብሎ ተቀምጠው ወደሚጠብቁት ጓደኞቹ ዘንድ እያቀና። ሩት በሚንቀጠቀጠው እጇ የሀሴትን ቁጥር አውጥታ ተጫነች። ስልኩ ይጠራል፣ አይነሳም። ደግማ ተጫነች። ሰሌ የመኪናው ቁልፍን ተቀብሎ በፍጥነት ወደ ውጪ ከሩት ጋር መራ። መኪናውን እሱ እያሽከረከረ ወደ አማን ቤት ጉዟቸውን አደረጉ። አይነሳም አለች በጭንቀት ድምፅ እያለቀሰች። ደግመሽ ደውይላት፣ 10 ስትደውይ ምንድነው ብላ ማንሳቱ አይቀርም አለ በግራ በቀኙ መንገዱን እየተመለከተ። ሩት እንባዋን አብሳ ራሷን ለማረጋጋት እየሞከረች ስልኩ ተነሳ። ሰሌ በእጁ በሰጣት ምልክት መሰረት ራሷን አረጋግታ በዝግታ ሀሴትን ማውራት ቀጠለች። ሀሴት አንዳች ስራ እንደያዘችና ለማውራት እንደማይመቻት ገለጸች። ሆኖም ግን ሩት ችግር ውስጥ እንዳለችና ጥሩ ስሜት የተሰማት አለመሆኑን ገልጻ በወሬ ያዘቻት። ሰሌ ነዳጁን ተጭኖ መኪናውን በፍጥነት መንዳቱን ቀጠለ። ሩት በተቻላት አቅም ሀሴትን ከምትሰራው ስራ ልታስፈታ ጥረቷን ቀጠለች። አማን ከሚኖርበት ከፍሊንትስቶን አፓርትመንት እንደደረሱ በፍጥነት ሊፍት ውስጥ ገቡ። የሁለቱ የስልክ ጥሪ እየተቆራረጠ ተቸገሩ። እርግጠኛ ነህ እዚህ ትኖራለች አለች ሩት። ባልሆነ ብዬ ጸሎት እያረኩ ነው ሩት አለሱም ውስጡ ያለውን የፍርሃት ስሜት ለመደበቅ እየታገለ። 11ኛ ፎቅ ላይ እንደደረሱ ሁለቱም ገሰገሱ። የአማን ቤት በር ላይ እንደደረሰች ከቦርሳ ውስጥ የአማንን ቁልፍ ፈልጋ እንደወጣች በደህና ሰዓት የሰጣት ተጨማሪ ቁልፍ መኖሩን እንደጠቀማቸው በማሰብ በፍጥነት ከፈት አድርጋ በዝግታ በሩን ለከፈተች ገባች። ቤቱ ጨለማ ነው። መኝታ ክፍሉ አቅራቢያ አንድ የባትሪ መሰር መብራት ይስዋላል። ሁለቱም ተያይተው ወደ ውስጥ እግራቸው ገባ ከማለቱ አንዳች ዱላ የሰሌ አናት ላይ ኳለው አረፈ። ሩት ቅጽበታዊ የሆነ የጩኸት ድምፅ አሰማት። ወደ ኋላ ዞረች። ሰሌ እንደ መንገዳገድ ብሎ መሬት ላይ ወደቀ። ሀሴት በሩን መለስ ካደረገች በኋላ መብራቱን አብርታ ከፊቱ ያሉትን ሁለት ሰዎች ተመለከተች። እናት ምን ሰራላችሁ አለች እሷ በድንጋጤ ሁለቱን አፈራርቃ እየተመለከተች። በእንባ ፊቷ የታጠበው ሩት የግዷን እጇን ወደ መሬት ወድቆ ወደሚያቃስተው ሰሌ ዘረጋች። አንቺ ልጠይቅሽ፣ አንቺ ምን እዚህ ትሰሪያለሽ? ማለት እዚህ ምን ታደርጊያለሽ ሀሴት አለች ሩት በጩኸትና በእንባ ድምፅ። ሰሌ የግዱን ኳላ የተመታውንና የደማውን ጭንቅላቱን በእጁ ይዞ ብድግ አለ። ሀሴት ለምን ሀሴት ለምን አለ ገና ከመሬት ብድግ እንዳለ። ለመጣችሁ ለምን እቅዴን ታበላሻላችሁ? የሞትቻ እስከ ወዲያኛው ልገላግለው ስራዬ ልጀምር ነበር። ምን ልትሰሩ እናንተ እዚህ መጣችሁ አለች በጩኸት። አማን እኮ የኔ ነው። አማን የኔ አማን። ሀሴት እኔ ፍቅር ያዘኝ ከአማን ነው አለች
ከመኝታ ክፍል ውስጥ አፉ በፕላስተር ታሽጎ እጁና እግሩ በገመድ ተጠፍጎ የእርዱኝ ድምፅ የሚያሰማውን አማንን በጨረፍታ እየተመለከተች ሀሴት አንዳች ነገር ውስጧን ወረራት። ንዴት፣ አይሉት፣ ሐዘን ተረባረበባት። በጮትና በለቅሶ ወንድሟን ህልፈት አስረዳች። ቀደም ብሎ በአሰቃቂ ሁኔታ ነፍሷን ያጠፋችው የሜላትን ወንጀል በገዛ አፏ ተናገረች። እቅዷ ሁለቱንም ከምድረ ገጽ አጥፍታ ራሷንም ለማጥፋት መዘጋጀት ነበር። ከመቅጽበት እየበረረ የነበረው በረከት በኃይለኛው በሩን ከውጭ ደበደበ። በረከት ግን ብቻውን አልነበረም፣ ፖሊሶችንም አስከትሎ ነበር። ለወንድሜ ስል ነው፣ ለምስኪኗ እናቴ ስል ነው አለች። መጨረሻዋ እየተቃረበ መሆኑን የተረዳችው ሀሴት የያዘችውን ቢላ ወደ መሬት ጥላ እጇን ወደ ላይ እየዘረጋች ለምን ከዚህ በላይ መናገር አልቻለችም። ሩት ማልቀሷን ቀጠለች። ለምን የኔ ውድ ይህንን ማለፍ ስንችል አለ ሰሊ። ሄዶ ጥምጥም ብሎ አቅፏት አብሯት አነባ። ምን ላርግ ወንድሜን ተነጠቅኩ፣ እናቴንም እንደዛው ህይወት ደበዘዘችብኝ፣ ብቸኛው ጥንካሬ በቀል ነበር አለች እያነባች። ተሳስተሻል የኔት ሜላት፣ አዎ ክፉና አረመኔ ሴት ነበረሽ፣ ነገር ግን ቅጣቱን ከፈጣሪ ታገኘው ነበር። አማን ደግሞ ልክ እንደ ወንድምሽ ተጎጂና ተበዳይ እንጂ እሱም የሚያውቃቸው አንዳች ነገር አልነበረም። ምስኪን ጓደኛዬ በሜላት የተጎዳውን ልቡን ከስንት ጊዜ በኋላ የተካሰው ማንቹ ጓደኛ በሩት ነበር አለ በረከት። እናስ ለሀሴት ነገሩን ሊያስረዳት እየሞከረ ሀሴት አትላባቸው ወይዘሪት ሜላት አለባቸው ላይ በፈጸምሽው ወንጀል ግድያ እንዲሁም በአቶ አማን ተፈሪ ላይ በሞከርሽው የግድያ ወንጀል በቁጥጥር ስር ውለሻል አለ ፖሊሱ። እጇ ላይ ካቴና እያጠለቀ በቀልና ጎርፍ አንድ ናቸው። እግራችን ሳት ብሎ ከፈቀድንለት ካላሰብነው አዘቅት ውስጥ ከባለለ የሚወስደን ተመላሽና መዞሪያ የሌለው ወሳጅ ነው